እናንተ እኔ የማስበው ሀሳብና ሰው የሚያስበው ሀሳብ ማለት አንድ ሰው በውጭ አይተን እንደዚህ አይነት ሰው ነው ብለን የምንገምተው ሰው አለና አንዳንድ ሰዎች በሚዲያም ይሁን በምንም ይሁን በጣም ቀልደኛ፣ በጣም ተሳዳቢ፣ በጣም ተጫዋች በቃ እንደዚህ የማይባል ነገር ሊሉ ይችላሉ። ግን ደግሞ ውስጣቸው የዋህ ውስጣቸው ደግሞ በቃ ጥሩ ነገር የሚያስቡ ቀና አመለካከት ያላቸው ለሰው የሚያስቡ ሰዎች በጣም ብዙ አሉ። በጣም ቲክቶክ ላይ አንድ ልጅ የማውቀው አለ። በጣም ነው በቃ የሚናገረው ካፌ የሚወጣው ቃል ምናምን እንትን ስለሚል በጣም ነበረ። ምን አይነት ልጅ ነው በቃ እንደዚህ ነበረ። ቪዲዮን ስክሮል እያደረኩ ነው የማሳልፈው ማለት ነው። ዛሬ ግን የሆነ ቪዲዮ ሰርቶ ብዙዎቻችሁ ታውቁታላችሁ። ያኔ ስሙን መጥቀስ አልፈለኩኝም። ቪዲዮ ሰርቶ በቃ እያለቀሰ ማለት ነው እያለቀሰ። ምክንያቱም ቪዲዮ የሚያስለቅስ ነው፣ ግን ደግሞ በዚህ ልክ አልጠበቅኩትም። በሚያወራው በሚናገረው ልክ ነበረ እንትን ያልኩት ማለት ነው። እና በጣም አዘንኩኝ፣ በራሴ አፈርኩኝ። እንደዚህ አይነት ነው እንዴ ማለት እኔ ያሰብኩትኝ ልጅ እንደዚህ ሆኖ ሳገኘው ለካ እንደዚህ አስተዋይ ልጅ ነው ብዬ እንደገና ዛሬ ትል የመጣሁትኝ ማለት ነው። እና ብዙዎቻችን በውጫችን ላይ እንገምታለን። አሁን እኔ እንደዚህ በቃ ባለጌ ምናምን ነገር እንደዚህ ነው የገመትኩትኝ፣ ግን ደግሞ በጣም አስተዋይ እና ጥሩ ልጅ ሆኖ አገኘሁትኝ ማለት ነው። እና ከዚህ ቪዲዮ ላይ ከሱ ቪዲዮ ላይ የተማርኩት ነገር ውስጣችን የዋህ እንደሆነ በውጭ እንትን ውስጣቸው የዋህ እንደሆነ በውጫቸው የሚያወሩ ልጆች፣ በውጭ ላይ የሚለፈልፉ እንደዚህ የሚናገሩ ልጆች ውስጣቸው ደግሞ የዋህ ምንም እንትን የማይሉ ቅን የሆኑ ልጆች እንደሆኑ እንደዛ ነው የተረዳሁት ማለት ነው ዛሬ ባየሁት ቪዲዮ። እና አንዳንዴ መጫወት መሳቅም አሪፍ ነው። ያኔ ያለፈ ቃል ባንጠቀም ደግሞ አሪፍ ነው። እኔ እንደዛ ልል የፈለኩት በጣም የሚናገረው ነገር በጣም እንደዚህ እኮ ሆንኩኝ ምናምን ሲሉት ይቀልድባቸው ነበረ ማለት ነው። እነሱ ችግራቸውን እያወሩት እሱ ግን በቀልድ እየሳቀ ነበረ እንትን የሚልባቸው እና በዛ ምክንያት በጣም ነበር እንትን የምጠላውኝ። አሁን ደግሞ እውነት ቪዲዮ ሰርቶ እያለቀሰ ቪዲዮ ሰርቶ ስላየው እንደገና እንትን አልኩኝ ማለት ነው። እና አንዳንዶቻችንን በውጭ ገምተን ውስጣቸው እንደዚህ ነው ማለት አንችልም። ይሄ ልላችሁ ነው ዛሬ የመጣሁት።